የመከራ መንገድና የክርስትና ክብር በሚል ርዕስ ነው ዛሬ በዚህ ማለዳ የምንማማረው ትምህርት። አምላካችን ሚስጥሩንና ጥበቡን ለሁላችን ይግለጽልን። እንግዲህ በእውነቱ በጣም ደስ ትላላችሁ። እግዚአብሔር የተመሰገነ ይሁን። አምላከ ቅዱስ ዮሐንስ ወልደ ነጎድጓድ በቸርነቱ እንዲጠብቀን ቅዱስ ፈቃድ ይሁንልን። በየጊዜው የምንመለከታቸው ከሰማይ የሚሰጠን ክብር በእውነቱ ደስ የሚያሰኝ ነው። የክርስትና ክብርና የመከራ መንገድ ተለያይቶ አያውቁም። ስንድንም ክብር ሲሰጠንም በመከራው ውስጥ ነው። እስካሁን በታሪክ እንደምናየው ብዙ ጊዜ ምርኮኞች ናቸው በረከታቸው በሰፊ ሲሰጣቸው የምናየው ከነ ዮሴፍ ጀምሮ ማለት ነው። ምክንያቱም የዚች ዓለም መከራዋ በጣም ብዙ ነው። በቃ ቺን ዓለም ስታስቡ ሁሉ ጊዜ መከራዎች አሉ። እንደየሁኔታው ይለያያል እንጂ ችግሮች አሉ። እነዚህ መከራዎችና ችግሮች ደግሞ ወደ እግዚአብሔር የሚያቀርቡን መሆን አለባቸው። ስለዚህ ዛሬ የምንካፈለው የበረከት ቃል የክርስትና ክብርና የመከራ መንገድ በሚል ይሆናል። እንዳልኳችሁ ዓለም በመከራ መንገድ የተሞላች ናት። ዛሬ ማግኘት ነው፣ ነገ ማጣት ነው። ተለዋዋጭ ነው እንደየጊዜው። ይሄን እንድንጸና ነው አምላካችን በዚህ ማለዳ የሰበሰበን። አጠር አድርገን የእግዚአብሔርን ቃል እንማማራለን። የክርስትና መንገድ በአብዛኛው ማለት ይቻላል የተመቸ መንገድ አይደለም። ለስጋ ፈተና ነው። አንዳንድ ጊዜ ወደ ኋላችን የምናፈገፍገው ከዚህ የተነሳ ነው። ቤተክርስቲያን ሄጄ ተሳልሜ አንግሼ አስቀድሼ ተባረኬ ከመጣው በኋላ ይሄ ሁሉ ፈተና ምንድነው የማይለቀኝ የምንልበት ጊዜ አለ። የክርስትና ክብርና የመከራ መንገድ አንድ አይነት ናቸው። እግዚአብሔር ይችላል ወይ ብለን ብቻ የምንመጣ አይደለንም። ከመቻልም በላይ ይችላል። ነገር ግን እግዚአብሔር ችሎታውን ከመናገር ይልቅ የፈቃዱ ልጆች መሆን ይገባናል። ምን ማለት ነው? የፈቃዱ ልጅ እንደፈቀድክ ይሁን ብሎ መቀበል። ፈቃዱን ያደረገ ሁሉ በምድር ላይ በረከትን ያገኛል። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የምንለው ለዚህ ነው። እንደ እግዚአብሔር ፈቃድ ስንሄድ መከራዎችን መቋቋም እንችላለን። በዚህ ምድር ላይ መሸነፍ የሚባል ነገር የለም። ለጊዜው የሚመስሉ ነገሮች፣ ነገር ግን መጨረሻው ላይ ሕይወት እንዳለ መጽሐፍ ቅዱስ ይነግረናል። እግዚአብሔር እሱን ለሁላችንም እንዲያለብሰን ቅዱስ ፈቃድ ይሁንልን። አንደኛ ሰው ራሱ የሚቻል አይደለም። ለእግዚአብሔር ብዙ ጊዜ አንመቸው። እስራኤላውያን ከምድረ ግብፅ ከወጡ በኋላ ከሰማይ መና አውርዶ በደንብ ይመግባቸው ነበረ። ነፃ ሬሽን ማለት ነው፣ ነፃ ምግብ ብዙ ጊዜ ያደረጉ እየተመገቡ። አንድ ቀን ግን ይሄ መና ይቀየርልን አሉ። ይኸውላችሁ ሰው በገዛ ምኞቱ ሲታለል ነው ኃጢአት የሚሆንበት። መጽሐፍ ቅዱስ ያዕቆብ ላይ እንደነገረን ሰው በሐሳቡ ሲታለል ኃጢአትን ያደርጋል። በነፃ የሚመገቡትን ምግብ ከሰማይ መና እያወረደ ከአለት ላይ ውሃ እያፈለቀ የሚያጠጣቸውን አምላክ እንደውም ተነሱበት። ግን እግዚአብሔር ሰማይን ከፈተ ይላል። አንዳንድ ጊዜ ሰማይን የሚከፍተው እግዚአብሔር በቁጣ ነው። ምን እንኳን በባህሪው ንዴት ባይኖረውም በቁጣ ሰማይን ይከፍታል። ህዝቡ ምንድነው የሚፈልገው አለው እግዚአብሔር ሙሴን። እንጀራ ይቀርልን እያለ ነው አለው። መብላት ከሆነ እኔን የሚያዛምዳቸው፣ መጠጣት ከሆነ ከኔ ጋር የሚያፋቅራቸው ባፍንጫቸው እስኪወጣ ድረስ እሰጣቸዋለሁ አለና ከሰማይ ድርጭት ይለዋል ስጋ አወረደላቸው። ስጋውን እየበሉ በአፋቸው እንዳለ ጉሮሯቸውን ሳያልፍ አብዛኛዎቹ ሞቱ። በየድንኳናቸው ደጃፍ ላይ የሞቱት ተቀበሩ። የምኞት መቃብር ተባለ ይላል። የሰጣቸውን ይቀየር ብለው በራሳቸው ፕሮግራም ስለተነሱ እግዚአብሔር ይህንን አወረደባቸው። ይኸውላችሁ አንዳንዴ እግዚአብሔር ይሰጠኝ ይበቃኛል፣ ያለኝ ይበቃኛል፣ ባለኝ ይባርከኝ ማለት ይገባል እኮ። እግዚአብሔር እኮ ያበዛል። በሀብቶቻችን እግዚአብሔርን ስናከብር እኮ እግዚአብሔር ሀብቶችን የወይን መጠበቂያዎቻችሁም ይትረፈረፋሉ ጎተራችሁም ይሞላል እኮ የሚለን ለዚህ ነው መጽሐፍ ቅዱስ። ሁሉ አለው። ግን እግዚአብሔርን ስንማክበር ስንጀምር ምን ይመጣብናል? እንዲህ አይነት ከንቱ የሆነ ምኞት ይፈጠርብናል። እግዚአብሔር ከከንቱ ምኞት ሁሉ ይሰውረን። ከዚህ የተነሳ ይሄንን በልተው በመንገድ የቀሩ አሉ፣ አገራቸው ሳይገቡ ተስፋው ምድር ላይ። ስለዚህ ዛሬም አንዳንዶቻችን ከዚህ የተነሳ ምኞታችን አልተሟላም፣ ሐሳባችን አልተሳካም በሚል መዘመር አቁመናል፣ ማስቀደስ አቁመናል፣ ከቤተ ክርስቲያን ርቀናል፣ እንዲያውም የዓለምን ወሬ መከታተል ጀምረናል። ጉዳት ነው። በርቱ፣ ብድግ ብላችሁ ወደ እግዚአብሔር መሄድ ነው። መከራዎች ደግሞ በክርስትናው ውስጥ ጌጦች ናቸው። ብዙ ቅዱሳን በመከራው ውስጥ አልፈው ነው ቅድስናቸው እስከ ዛሬ ድረስ የሚያበራው። ልናጣ እንችላለን፣ ልንጎዳ እንችላለን። የሚሰውረን ግን እግዚአብሔር አለ። ለዚህ እኮ ነው የሚጠብቀኝ አይተኛ፣ የሚጠብቀኝ አይተኛ፣ አያንቀላፋ። በፍጹም አያንቀላፋ፣ ለሰከንድ አያንቀላፋ፣ ለመከራ አሳልፎ አይሰጥም።
መከራው ግን አለ። እሳት ውስጥ እንደዘመሩት እንደ 3 ወጣቶች እየተቃጠሉ እንደ ሰው እሳት ውስጥ ተወርውረዋል ከነሰናፊላቸው። ነገር ግን እዛ ውስጥ ምንድነው አለቀሱ አይደለም የሚለው፣ አጉረመረሙ ተነጫነጩ አይደለም የሚለው፣ ዋሉ አይደለም የሚለው፣ ዘመሩ። እንደውም ያ ሕፃን ከእናቱ ጋር የዘመረው እነሱን እያነሳ ነው። አናንያና አዛርያን ሚሳኤልን ያዳነ እግዚአብሔር እኛንም ያድነን ዘንድ ይቻላል እያለ ነው የዘመረው። በንፍር ውሃ ውስጥ እነዚያ በእሳት ውስጥ የዘመሩትን፣ በመከራው ውስጥ የዘመሩትን በንፍር ውሃ ውስጥ እሱም ዘመረው። ወደ ንፍር ውሃው እየሄደ የክርስትና ክብር ሁልጊዜ በመከራ መንገድ ውስጥ ነው። ይጠሯቸዋል። እውነት ስትከተሉ አይወድም ያለ፣ ምክንያቱም የዚህ ዓለም ገዥዋ ዲያብሎስ ስለሆነ። አስታራቆች ስትሆኑ፣ ሰላም ሰላም ስትሉ፣ ፍቅር ፍቅር ስትሉ አይወድም። እንደ ስንዴ ባክል አበጥራቸው ብሎ አምላክን እስከ መለመን ይደርሳል። ያቺን የምናምናትን አንዲት ፍሬ ለመውሰድ ጥቂት የሰናፍጭ ቅንጣት የምታህል እምነት ከእግዚአብሔር የምንገናኝባትን እምነት ከኛ ውስጥ ለመውሰድ ሁልጊዜ ተመኝቶም ያውቃል። ሁላችሁ መከራ አለ በዚች ምድር ላይ ችለን ታግሰን እንደሚመጣው ቀን ከኖርን እናሸንፈዋለን ብሎናል ኢየሱስ ክርስቶስ። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ መከራውን ሁሉ አሸንፌዋለሁና እናንተም እንዲሁ ታሸንፉታላችሁ። አምላክ የተመሰገነ ይሁን። መከራ የሚመጣው እግዚአብሔር ስለሌለ አይደለም። እግዚአብሔር እያለ እያመለክ ሞቅ ያለ እውነት ላይ እያለ መከራዎች አሉ። አሁን በዓለማችን ምን ሰማው የመከራው ብዛት። እውነት ቤተክርስቲያናችን ውስጥ እግዚአብሔር የለም? እውነት አምላካችን ክርስቶስን አላመሰገን ነው? ምነው አምላክ የጌታ የመድኃኒት ኢየሱስ ክርስቶስ ያላለበት ጊዜ የለም። ግን እግዚአብሔር ስለሌለ ነው? አምላክ ስለሌለ ነው? አይደለም። የክርስትና ክብር በመከራ መንገድ ነው። አንዳንዴ ሲሳካ ብቻ እግዚአብሔር አለ ብሎ በቃ ሆነልን ብሎ ከሚገባው በላይ መዘመር ሳይሆን መተከዝና ማልቀስ። ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 6 ላይ የሚበላ ጠፍቶ ኢየሱስ ክርስቶስ እያስተማረ መሽቶባቸው ፊልጶስና አንድሪያስ ቀርበው አረባክ የሚበላ የለም በጊዜ እንሸኛቸው ሲሉ የሚበላ የለም አላቸው። የለም ፈልጉ አላቸው። 5 ዳቦና 2 ዓሣ ብቻ። ይሄ በራሱ መከራ ነው። ለ10 ሺህ ሕዝብ እንዴት ሊበቃ ነው? መከራ ነው በራሱ። በሽታ አይደርስም እንደ ሰው። እንደውም ሐዋርያቱ ሁለቱም የጠየቁት ጥያቄ አንዱ የ200 ዲናር እንኳን አይበቃቸውም ይላል። አንዱ ደግሞ ይቺ ለማለት ነው ለሽታ ማደርስም እንደ ሰው መከራው ውስጥ ገብተው ነበር ፊልጶስና አንድሪያስ። ዛሬም ብዙዎቻችን የለም ባንበት ሰዓት ላይ አለን፣ አላወቁንም ባንበት ሰዓት ላይ ያውቁናል አለ ጳውሎስ። የክርስትና ክብር በመከራ መንገድ ስለሆነ ይህን ነው ያዕቆብ የጻፈልን ለሚታገሱ የመከራ ክብር። ወገኖቼ እግዚአብሔርን አስተውሉት። አምጡት ብሏቸው አባቶች ስለነዚህ ብለህ አያችሁ ጸሎት አስተማረን። ጥቂቱ እንደሚበዛ አስተማረን። በጥቂቱ መቆዘምና መናደር ሳይሆን ወይም ተስፋ ቆርጦ ማፈግፈግ ሳይሆን በጥቂቱ ብዙን ማግኘት እንደምንችል። መከራናት ጥቂት ነገር ለዛ ሁሉ አይደርስምና እርቧቸዋል። ልክ ናቸው እኮ ሐዋርያቱ። ለዚህ ሁሉ አይደርስም። ማጓጓት ነው አጉል ይሄን አውጥተን አቤቱ አባቶች ስለነዚህ ብለህ ሲለው እንደውም ያለ እሳት ተጋግሮ የተሰጣቸውን ዳቦ ሲያዩ ሴቶቹ ሁሉ ተደነቁ። ሰው ሲያገኝ አያችሁት? ክርስትናው እምነት በዚህ የሚለካለ በማግኘትህና በማጣት አይደለም። አይገናኝም ከዛ ጋር። በማጣት ውስጥም እግዚአብሔር አለ፣ በማግኘት ውስጥም እግዚአብሔር አለ። ምስጋና ለስሙ ይሁን። ይኸውላችሁ ያንን ዳቦ አየሽው? ይሄንን ነው ማንገስ እኮ አሉ ሲነጋገሩ። በቃ ይሄ ንጉሳችን ይሁን እንጂ አሉ። ቀን ነው በነፃ የሚሰጥ ዳቦ የሚያባዛ። ዛሬም አለን መከራ ማንፈልግ አለ። መከራ ደግሞ ክርስትና የለም። ደስ እያለን መቀበል አለብን። ኢየሱስ ክርስቶስ ትዝ ይላችኋል? ሰውየው ላይ የወጡት አጋንንት ብዙዎች የነበሩ ሌጊዮን እንባላለን አሉት። ውጡ ከልጄ ላይ አላቸው። ወዴት እንግባ? ወደ አሳማዎቹ እንግባ አሉት። ሂዱ ግቡ አላቸው። አሳማዎቹን ይዘው ባህር። የአሳማ ጠባቂዎቹ ቢዝነሳቸው ከሰረ። ወደ ከተማዋ ከገባው ኢየሱስ ክርስቶስ ይልቅ ወደ ባህር የገባው ሀብታቸው አንገበገባቸው። ከከተማ ይውጣልን ነው ያሉት። እሱ የሰማይ በረከትን እንዳመጣ ያውቁም። የሁላችን ተስፋ ይሄ ነው፣ የሁላችን ሕይወት። ለዚህ ነው ሐዋርያው ቅዱስ ጳውሎስ እንዛልብነ ኩሉ ብነ የለንም ግን አለን። በጣም እኮ የሚገርም ቃል ነው። በራሱ እኮ ቃሉ የሚገርም ነው እኮ ወገኖች። አላወቁንም ግን ያውቁናል። ለካ የሚኖርንና የሚያውቀን ከሰማይ ነው። ክብር ምስጋና ለአምላክ። በጣም ደስ የሚል ቃል። በጣም የሚገርመኝ
ምግቡን መግቧቸው 12 መሶብ ተርፎ በልተው ጠጥተው ይንገስልን ያሉት 6 ቀን ሳይሞላ ስቀለው አሉ። ይሃለማ ጉርሰው ይነክሳል፣ አስተምረው ይገስጻል፣ ይቅር ብለው አሰኝተው ንስሐ አስገብተው አንተ ላይ ይነሳባል። እንዲህ ነው የዓለም ብድራት። እግዚአብሔር ይሄንን ዲያብሎስ አጋንንት ክፉን ነገር ሁሉ ይምታልን። በእውነት በጸሎት እንለምናለን አምላካችንን። እግዚአብሔር ይምታልን፣ እግዚአብሔር ይጣልልን፣ ክፉ መንፈሱ ሊያርቅልን። ክርስትና እምነት ሽርሽር አይደለም፣ ደርሶ መልስ አይደለም፣ ወታደርነት ነው። ወታደር ደግሞ ንጉሱ እንደሚያዘው የሚሆን እንጂ በራሱ ጊዜ ለውጊያው አይሰለፍም። ለውጊያው ሲሰለፍ ደግሞ ዝናብ ቢሆን ፀሐይ ቢሆን ጥላ አምጡልኝ አይልም፣ ይዋጋል። የክርስትና እምነት እሱን ነው ሐዋርያው ቅዱስ ጳውሎስም የተናገረው። በጎ ወታደር ሆነ እንደ ኢየሱስ ክርስቶስ እኔን መምሰል አለብህ ያለው ለጢሞቴዎስ ለታናሹ ሲነግረው። ወገኖቼ ክርስትና እምነት ጥንካሬ ነው፣ ልበ ሙሉነት ነው። የለኝም አይደለም፣ አለን ነው። እሱ ነው ሁሉን ማድረግ የሚችለው። ክርስትና እምነት ያ ነው። ለዚህ ነው ሐዋርያው ቅዱስ ጴጥሮስ የተጠራችሁለት ለዚህ ነው ይላል። መንገዱን ትከተሉ ዘንድ መስቀል ተሸክሞ የሄደውን አምላክ መከራውን ትከተሉ ዘንድ ተሸክማችሁ ትከተሉ ዘንድ ማለት። በመጨረሻ እምላችሁ እስራኤልን ማርና ወተት ወደምታፈሰው ወደ ከነዓን ግቡ ብሎ ሲያስነሳቸው ከፈርዖን ዘንድ ከግብፅ ማርና ወተት ነው የታያቸው። ማርና ወተት ደግሞ እንደምታውቁት ነው። ማርና ወተት ሊመገቡ አገራቸው ማርና ወተት የአያቶቻቸው ምድር ሊያዩ ነፃ ሊወጡ ከባርነት እንደገና ማርና ወተት ይላል። እንኳን ማርና ወተት ገና በ3ኛው ወር በአማሌቅ ንጉስ መከራን ያዩት። ከወደ መዝራዕት የነበረው ሙሴ እጆቹን እያነሳና እያሳረፈ እንደውም ሌሎች እየረዱት በደላይ ባል ሲያደርግ ድል ያደርጋሉ፣ ወርታች ሲያደርግ ድል ይነሳሉ። በዚህ የተነሳ አማሌቅን አለፈ በመከራ። በኤዶምያስ ምድር በበረሃ ውስጥ ወሰዳቸው። በአቋራጭ እኮ በፍልስጤም ቅርብ ነው። ለምን? የመከራ መንገድ ለክርስትና ክብር ነው። እግዚአብሔር ለማወቅ ጣቶቻቸው ሰልፍ እንዲማሩ አያችሁ፣ መከራ ለማስተማር በኤዶምያስ ምድር እባብ እያዘነበባቸው መከራ ውጊያው እነዚህ ኢያቡሳውያን ኤሎፍላውያን የሚባሉ በጣም አደገኛ ጦረኞችን እያለፉ ነው እኮ እስራኤላውያን። የመከራው መንገድ ለክርስትና ክብር። መጨረሻ ላይ ሁለቱም ባህር ዮርዳኖስንና ኢያሪኮን ተሻግረው የምድሪቱን በረከት የከነዓንን በረከት በሉ፣ መንግስተ ሰማያት ገቡ ማለት ነው። ዛሬም እኛ የመጨረሻ መዳረሻ ግብ አለን፣ መንግስተ እግዚአብሔርን መውረስ፣ በአየር ላይ በጉን መቀበል፣ ለመዘመር አብረን ከቅዱሳን ጋር ሆነን ከበጉ ጋር ለመዘመር ዛሬም እኛ ተስፋችን ይሄ ነው ወገኖቼ። አመጣጣችሁ ከንቱ አይደለም። ኑ ብዙ ተባዙ ምድር ሙሏት ሲል እኮ በክርስትናው እምነት ነው። እግዚአብሔር የተመሰገነ ይሁን።